አሜዚንግ ያበደ ነው። ለኛም ስጡና ፕሮሞት እናደርገው። ብቻ ትናንትና ኮሜንት ላይም ዴም ላይም እየደረሰ የነበረ ምንድነው ይሄ ነብን የሚባለው ነገርና ብላክ ሚረር ምንድነው ግንኙነታቸው? እኔም አላውቀውም ነበር። ዋትስ ዘ ሲቹዌሽን የሚለውን እስኪ አብረን። ኦኬ ነገርየው የጀመረው ማለት ነው የሆነ የተላከ ኢሜይል ነበረ፣ ሰርኩሌት እያደረገ ሊክ ተደርጎ የተለቀቀ ኢሜይል ነበር ከማካላችሁ TCKR ወይም ደግሞ እዚህ ጋር የሚገጠመው ነብን የሚባለው ቴክኖሎጂ የሰራው ካምፓኒ ማለት ነው። ቅድም የሚያሳያችሁ አሁን ማሳያችሁ ፔጅ ይሄ ኢንፎርሜሽን ያለው ዘ ሃሊውድ ሪፖርተር ከተባለ ትረስትድ ዌብሳይት ነው። ቤዚክሊ ዘ ሃሊውድ ሪፖርተር ኦን ተርስዴይ ይላል ሐሙስ ዕለት ምን ሪሲቭ አደረጉ ኢሜይላቸው ላይ ሲዝን 7 ፕሮሞት የሚያደርግ የሆነ እንደ ኢስተር ኤግ ኢስተር ኤግ ማለት ቤዚክሊ ለፋኖች ማለት ነው በተለያየ ጌሞች ሊሆን ይችላል፣ ፕሮዳክቶች ሊሆን ይችላል፣ ወይም ፊልሞች ሊሆን ይችላሉ። ፋኖች ዲስከቨር እንዲያደርጉት ወይም ደግሞ ፈልገው እንዲያገኙት ተደርገው ተደብቆ የተቀመጠ የሆነ ሂድን የሆነ ሜሴጅ ነው ማለት ነው። እንግዲህ GTA ላይ ምናምን የተጫወታችሁ ሰዎች ታውቁታላችሁ። ከዛ በኋላ ምንድነው ሜሴጁ የተላከው ኤሊክት ኢንተርናል ኤንድ ኮንፊደንሻል ኢሜይል ይላል። ቤዚክሊ ኢሜይል የተላከው የሆነ ኮንፊደንሻል ወይም ደግሞ ማንም ሰው ማግኘት የሌለበት አይነት ኢንፎርሜሽን ይዞ ግን ሊክ ተደርጎ በቃ ወይም ደግሞ በስተት እንደተላከ ተደርጎ ነው የተላከው ማለት ነው። እና በውስጡ ምን ይላል እንግዲህ ይሄን የላከው ያው TCKR ሲስተምስ ናቸው። ይሄ እዚህ ጋር የሚለጥፉት ነው ያሉት። ከዛ በኋላ ነው የላኩት ፎር ዘ ላንች ኦፍ ኤኒ ፕሮዳክት ኮል ኑብን የሚባለውን ፕሮዳክት ሎንች እንደሚደረግ ወይም ደግሞ እንደሚለቀቅ ምናምን የሚናገር አይነት ኢሜል የተላከው ማለት ነው። ይሄ እንግዲህ ፖቴንሻሊ ሊክድ ነው የተባለው ኢሜል የተላከው አኖኒመስ በሆነ ሰው ወይም ደግሞ ማንነቱ በማይታወቅ ሰው ነው ከላይ እንደምናደርገው። ከዛ ምን ይላል ሄይ ቻርሊ ብሎ ነው የሚጀምረው። ቻርሊ ብሎ ግሪት የሚያደርገው ሰውዬ የብላክ ሚረር ክሬተር ወይም ደግሞ የሰራውን ሰውዬ ነው። ለሱ ተልኮ ግን ሌላ ሰው እንዳገኘው ወይም ደግሞ ሊክ የተባለው ለቻርሊ ተልኮ ሌላ ሰው እንደደረሰው አስመስለው ነው። ከዛ ምን ይላል we are almost set for the launch of the ኑብን የሚባለው ቴክኖሎጂ ለመልቀቅ በቃ we are all set ዝግጅታችንን ጨርሰናል አይነት ነገር ነው። ከዛ I'm sending you the final asset for one last check ይላል። አሁን ምልክልህ ፋይናል አሴቶች በቃ ይሄን ሊስቱን ቼክ አድርገው ከወደድከው ለፕረሱ ልካለኝ በቃ ኤቭሪቲንግ ይጠናቀቃል ነው ቤዚክሊ። ከዛ ምን ያደርጋሉ ያኛውን ኢሜል ተከትሎ ደግሞ ሌላ ኢሜል ይላካል አሁንም በTCKR ኤምፕሎይ ይላካል ማለት ነው። ከዛ በኋላ የሆነ ኩዊክ ፎሎ አፕ በዛው ሌላ ምን አለ ላይክ ፕሊዝ ዲስሪጋርድ ዘ ፕሪቪየስ ኢሜል አሁን የተላከውን ኢሜል በቃ እርሱት ምናምን የሚል አይነት ነገር ተላከ ማለት ነው። ቅድም እንደነገርኳችሁ የሚጫወቱት ጭው ይሄ ነገር የተላከው ለቻርሊ ለተባለው የብላክ ሚረር ክሬተር ነው፣ ግን ለሱ ተብሎ ተልኮ ለሌላ ሰው እንደደረሰ ነው። ስለዚህ ኦ ሺት ላይክ ለእናንተ አልነበረም ምን አይነት ነገር ነው። እዛው ፔጅ ላይ እንደሚነግረን ከሆነ if you haven't guessed by now እስካሁን ድረስ ካላወቃችሁ ካልገመታችሁት እንግዲህ it's not real product announcement ይላል። የትክክለኛ የፕሮዳክት አናውንስመንት ወይም ደግሞ መግለጫ አይደለም but it's a real ኢስተር ኤግ ይላል። ኢስተር ኤግ ነው። ኢስተር ኤግ እንደነገርኳችሁ እነዚህ TCKR የሚባሉት ካምፓኒዎች ይሄ እዚህ ጋር አእምሯችሁ ላይ የሚገጠመውን ነገር ለኢንፍሉዌንሰሮች ለቲክቶከሮች እየላኩ እንግዲህ ላይክ ፕሮሞት እንዲደረግ ያደርጋሉ። ስለዚህ ቤዚክሊ ማርኬቲንግ ነው ማለት ነው። ቤዚክሊ የማርኬቲንግ ስትራቴጂያቸው ነው እንጂ ይሄ ነገር ፌክ ነው። ኢን ሪያሊቲ ኢትስ አ ፌክ ቴክ ካምፓኒ ፕሮፌሽናል የሆነ ምናምን ነገር ነው ክሬት ያደረጉት ምናምን ዌብሳይታቸውን አሳያቸዋለሁ ግን ኢትስ ፌክ እና አዲስ ለሚለቀቁት ይሄ 6 ስቶሪ ላይ ለያዘው አዲስ ሾው ቤዚክሊ የእሱም በቃ ፕሮሞት የሚያደርግ ነገር ነው፣ ሌላ ነገር የለውም። ሪሰርች ሳደርግ የኔትፍሊክስ ኦፊሻል ፔጅ ላይ ገባውና ሉክ ምን እንዳገኘው ይላችሁ ዚስ ኢዝ ኑብን ይላል። ከእንደገና ይላል TCKR ሲስተምስ ይላል። ቤዚክሊ ይሄንን ኤክስፕሎር የሚለው ስትጫኑት ዋና የTCKR ሲስተምስ ዌብሳይት ላይ ወስዳቸዋል ማለት ነው። ስለዚህ ይሄ ነገር ፕሮሞት ለማድረግ ነው ልክ እንደ አድ ተደርገው ነው እነሱ ዌብሳይት ላይ የገባው፣ ግን ከሾው ጋር የሚገናኝ ነገር ነው። እዛ ዌብሳይት ላይ እንደሚናገረው ከሆነ እንግዲህ ቻርሊ ብሮከር የሰራው የብላክ ሚረር ሲዝን 7 የሚለቀቀው እንግዲህ ኤፕሪል 10 ነው። አሁን ይሄ ቪዲዮ ብሰራው ኤፕሪል 9 ላይ ነው። ስለዚህ ነገ ነው የሚለቀቀው ማለት ነው። ቅድም ኔትፍሊክስ ፔጅ ላይ ያለው አድቨርታይዝመንት ብንነካው ኤክስፕሎር የሚለውን እዚህ ጋር ነው የሚወስደን። TCKR ሲስተምስ ይላል። ቤዚክሊ ሪያሊቲ ኢዝ ቦሪንግ ይሄ የምናየው እውነታ ቤዚክሊ ደባሪ ነው እያለን ነው። ታይም ፎር ሰምቲንግ ቤተር ይላል። ቤዚክሊ ይሄ ኑብን የሚባለው እዚህ ጋር የሚለጠፈው ነገር ሜሞሪያችሁን ኤክስፕሎር የምታደርጉበት ነው። ቤዚክሊ ሌላ ነገር የለውም። ቤዚክሊ እዚች ጋር የምትለጠፈው ነገር ዋነኛ ዓላማው ምንድነው? TCKR እንደሚነግረን ከሆነ እዚች ጋር ብቡ ኤብል ቱ ሪድ ኤንድ ሪፕሌይ ዩር ሜሞሪስ ድሮ ያሳለፋችሁትን ትውስቶቻችሁና ትዝታዎቻችሁን እንደ አዲስ እንድትኖሩ የሚያስችላችሁ ነው። ለዛ ነው አሁን ላይ ያላችሁ ሪያሊቲ ወይም ደግሞ እውነታ ቦሪንግ ነው የሚለው። ለዛ ነው ሪያሊቲያችሁ ቦሪንግ ከሆነባችሁ ያቺ ነገር ትለጥፋለህ፣ ወደ ኋላ ሪዋይንድ አድርገህ ታስባለህ። ብቻ እዚህ ጋር ጀን 9 የሚባል የሆነ ኒውራል ፕሮሰሰር አለው ምናምን እያለ ኤክስፕሌን ያደርጋል እና ቨርቹዋል ኮንሽስነስ ነው ይላል። ቤዚክሊ ከቪአር አሁን ቢያንስ የሚገጠም ነው ላይክ የሆነ አእምሯችሁን አክሰስ አያደርግም። የሆነ ነገር ቪዥዋል ነው የሚያሳያችሁ። ይሄ ግን ወደ ውስጣችሁ ኮንሽስነሳችሁ ላይ ገብቶ ነው ፓስት ሜሞሪያችሁን አክሰስ የሚያደርገው። ይሄ ነገር የምር እውነተኛ ቢሆን ኖሮ እንደዚህ ሊክ ተደርጎ አይወጣም። ሲጀመር እንደዚህ አይነት ቴክኖሎጂ ግን ፈረንጆችን አንደርስቲሜት ማድረግ አንችልም። ያው ፊልማቸው ላይ ምናምን የሚያሳዩን ነገር ድሮ ያሳዩን ነገር አሁን ሪያሊቲ ሆነን አይተነዋል። ድሮ አይሮቦት ላይ ምናምን ድሮ የሆነ ፊልም ላይ አይታችኋል፣ ኤምቢሲ ላይ ምናምን እሱን አሁን ሪያሊቲ ሆኖ እኮ አይተነዋል። ሮቦቱን አይደል እንዴ እየተሰራ ነው። ስለዚህ አንደርስቲሜት ማድረግ አንችልም። ሊኖር ይችላል ግን ምንድነው ይሄ ነገር ያው ኦልሬዲ ኛ ቲክቶክ ላይ ስክሮል ስናደርግ ብሬን ሮት እያደረገ ነው። አይ ብሬናችን ኢትስ ሮትን ላይክ እየደነዘዝን ነው። ኦልሬዲ ከሪያሊቲ እኮ ወተናል። ይሄ ነገር ይጠቅማል ብዬ የማስበው ኦንሊ ቲንግ እኔ በአደጋ ጊዜ ሜሞሪያቸውን ወይም ደግሞ ሰው ሊረሱ ይችላሉ። ሚስቶቻቸውን፣ ቤተሰቦቻቸውን ወይ ልጆቻቸውን ሊረሱ ይችላሉ። እንደዚህ አይነት አደጋ አጋጥሟቸው ሜሞሪ ሎስ ላጋጠማቸው ሰዎች ብቻ ጠቃሚ ነው ብዬ አስባለሁ። ከዛ ውጭ ግን ምንም አያስፈልግም።